መስከረም 1 ዘፍጥረት 1 ብለን ከጀመርን እስከ ጳጉሜ 5 ራዕይ 22 ድረስ ነው የምንሄደው። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ ትንቢተ ሆሴዕ ከምዕራፍ 6 እስከ 10 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 6 ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱ መጥቶናል፣ እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ምሕረታችሁ እንደ ማለዳ ደመና በማለዳም እንደሚያልፍ ጠል ነውና። ኤፍሬም ሆይ ምን ላድርግልህ? ይሁዳ ሆይ ምን ላድርግልህ? ስለዚህ በነቢያት እጅ ቆረጥኳችሁ፣ በአፌም ቃል ገደልኳችሁ። ፍርዴም እንደ ብርሃን ይወጣል። ከመስዋዕት ይልቅ ምሕረትን ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና። እነርሱ ግን እንደ አዳም ቃል ኪዳንን ተላልፈዋል፣ በዚያም ላይ ወንጅለውኛል። ገለአድ ኃጢአትን የሚሰሩ ሰዎች ከተማ በደምም የተቀባ ነው። ለሰውም እንደሚያደቡ ወንበዴዎች እንዲሁ የካህናት ወገኖች በሴኬም መንገድ ላይ ይገድላሉ፣ ሴሰኝነትንም ያደርጋሉ። በእስራኤል ቤት የሚያስፈራን ነገር አይቻለሁ። በዚያ በኤፍሬም ውስጥ ግልሙትና ተገኘ፣ እስራኤልም ረክሷል። ይሁዳ ሆይ የሕዝቤን ምርኮ በመመልስበት ጊዜ ለአንተ ደግሞ መከር ተወስኖልሃል። ምዕራፍ 7 በሐሰት አድርገዋልና ሌባም ገብቷልና በውጭም ወንበዴዎች ቀምተዋልና። እስራኤልን እፈውስ ዘንድ በወደድኩ ጊዜ የኤፍሬም ኃጢአትና የሰማሪያ ክፋት ተገለጠ። እኔም ክፋታቸውን ሁሉ እንዳሰብኩ በልባቸው አያስቡም። አሁንም ስራቸው ከባቸዋለች፣ በፊቴም አለች። ንጉሱን በክፋታቸው አለቆችንም በሐሰታቸው ደስ አሰኝተዋል። ሁሉም አመንዝራዎች ናቸው፣ ጋጋሪ እንደሚያነድበት እንደ ምድጃ ናቸው። ሁሉ እስኪቦካ ድረስ እሳትን መቆስቆስና እርሾን መለወስ ይቆያል። በንጉሳችን ቀን አለቆች ከወይን ጠጅ ሙቀት የተነሳ ታመሙ። እርሱም ከዋዘኞች ጋር እጁን ዘረጋ። እያደቡ ልባቸውን እንደ ምድጃ እሳት አዘጋጅተዋል። አበዛቸውንም ሌሊቱንም ሁሉ አንቀላፋ። በጠባም ጊዜ እንደ እሳት ነበልባል ይነዳል። ሁሉም እንደ ምድጃ ግለዋል፣ ፈራጆቻቸውንም በሉ። ነገስታቶቻቸውም ሁሉ ወደቁ፣ ከእነርሱም ወደ እኔ የሚጮህ የለም። ኤፍሬም ከአሕዛብ ጋር ተደባለቀ፣ ኤፍሬምም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱም አላወቀም። ሽበትም ወጣበት፣ እርሱም አላወቀም። እስራኤልም ትዕቢት በፊቱ መሰከረ፣ ወደ አምላካቸው ወደ እግዚአብሔር ግን አልተመለሱም፣ በዚህም ሁሉ አልፈለጉትም። ኤፍሬምም አእምሮ እንደሌላት እንደ ሰነፍ ርግብ ነው። ግብፅን ጠሩ፣ ወደ አሦርም ሄዱ። ሲሄዱ አሽክላይን ዘረጋባቸዋል፣ እንደ ሰማይ ወፎች አወርዳቸዋለሁ። መከራቸውን ሲሰሙ እገስጻቸዋለሁ። ከእኔ ፈቀቅ ብለዋልና ወዮላቸው፣ በእኔም ላይ አምፀዋልና ጥፋት ይምጣባቸው። እኔ ልታደጋቸው ወደድኩ፣ እነርሱ ግን በሐሰት ተናገሩብኝ። በመኝታቸው ላይ ሆነው ያለቅሱ ነበር እንጂ በልባቸው ወደ እኔ አልጮሁም። ስለ እህልና ስለ ወይን ጠጅ ይሰበስቡ ነበረ፣ በእኔም ላይ አመፁ። እኔም ክንዳቸውን አስተማርኩና አጸናው፣ እነርሱ ግን ክፉ ነገርን መከሩብኝ። ወደ ከንቱ ነገር ተመለሱ፣ እንደ ተንኮለኛ ቀስት ሆኑ። አለቆቻቸው ከምላሳቸው ቁጣ የተነሳ በሰይፍ ይወድቃሉ። ይህ በግብፅ ምድር ውስጥ መሳለቂያ ይሆንባቸዋል። ምዕራፍ 8 መለከትን ወደ አፍህ አቅርብ፣ ቃል ኪዳኔን ተላልፈዋልና በሕጌም ላይ አምፀዋልና። በእግዚአብሔር ቤት ላይ እንደ ንስር ይመጣል። እነርሱም አምላክ ሆይ እኛ እስራኤል አወቅንህ ብለው ወደ እኔ ይጮኻሉ። እስራኤል ደግነትን ጥሏል፣ ጠላትም ያሳድዱታል። ለራሳቸው ነገስታትን አነገሱ፣ ከእኔም ዘንድ አይደለም። አለቆችንም አደረጉ፣ እኔም አላወቅኩም። ለጥፋታቸው ከብራቸውና ከወርቃቸው ጣዖታትን ለራሳቸው አደረጉ። ሰማርያ ሆይ እምቦሳህን ጥሏል፣ ቁጣዬ በላያቸው ነዷልና። እስከ መቼ ድረስ ንጹህ ሊሆኑ አይችሉም? ይህ ደግሞ ከእስራኤል ዘንድ ነው። ሰራተኛ ሰራው፣ እርሱም አምላክ አይደለም። የሰማርያም እምቦሳ ይቆራረጣል። ነፋስን ዘርተዋል፣ አውሎ ነፋስንም ያጭዳሉ። አገዳ የለውም፣ ከፍሬውም ዱቄት አይገኝም። ቢገኝም እንግዶች ይበሉታል። እስራኤል ተውጧል፣ በአሕዛብ መካከል ዛሬ እንደረከሰ ዕቃ ሆኗል። ለብቻውም እንደሚቀመጥ እንደ ምድረ በዳ አህያ ወደ አሦር ወጥተዋል። ኤፍሬምም ወዳጆቹን በእጅ መንሻ ገዛ። ነገር ግን ለአሕዛብ እጅ መንሻ ቢሰጡ እኔ አሁን እሰበስባቸዋለሁ። ከንጉስና ከአለቆችም ሸክም የተነሳ ይደክማሉ። ኤፍሬም ኃጢአትን ለመስራት መሰዊያ አብዝቷልና መሰዊያ ለኃጢአት ይሆንለታል። የሕጌን ብዛት ጽፌለታለሁ፣ እነርሱ ግን እንደ እንግዳ ነገር ቆጥረውታል። መስዋዕቴን ያቀርባሉ፣ ስጋንም ያርዳሉ፣ ይበላሉም። እግዚአብሔር ግን አይቀበላቸውም። በደላቸውንም ያስባል፣ ኃጢአታቸውንም ይቀጣል። እነርሱም ወደ ግብፅ ይመለሳሉ። እስራኤል ፈጣሪውን ረስቷል፣ መስገጃዎችን ሰርቷል። ይሁዳም የተመሸጉትን ከተሞች አብዝቷል። እኔ ግን በከተሞች ላይ እሳትን እሰዳለሁ፣ አዳራሾችንም ትበላለች። ምዕራፍ 9 እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ሁሉ ላይ የግልሙትናን ዋጋ ወድሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎድልባታል።
በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብጽ ይመለሳል፣ በአሶርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅን ቁርባን አያፈሱም፣ መስዋዕታቸውም ደስ አያሰኘውም። የሐዘንን እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራቸውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ? እነሆ ከጥፋት ሸሽተው ሄዱ። ግብጽም ትሰበስባቸዋለች፣ ሜምፎስም ትቀብራቸዋለች። ሳማም የብራቸውን ጌጥ ይወርሳል፣ እሾህም በድንኳኖቻቸው ውስጥ ይበቅላል። የበቀል ወራት መጥቷል፣ የፍዳም ወራት ደርሷል። እስራኤልም ያውቃል ከኃጢአትህና ከጠላትነትህ ብዛት የተነሳ ነቢዩ ሰንፏል፣ መንፈስም ያለበት ሰው አብዷል። ኤፍሬም ከአምላኬ ጋር ተመልካች ነበረ፣ አሁን ግን ነቢዩ በመንገዱ ሁሉ ላይ የወፍ ወጥመድ ሆነ። በአምላኩም ቤት ጠላትነት አለ። በጊብዓ ዘመን እንደነበረ እጅግ ረከሱ። እርሱም በደላቸውን ያስባል፣ ኃጢአታቸውንም ይበቀላል። እስራኤልን በምድረ በዳ እንዳለ ወይን ሆኖ አገኘሁት። አባቶቻችሁንም ከመጀመሪያው ዓመት እንደ በለስ በኩራት ሆነው አየኋቸው። እነርሱ ግን ወደ ብዔልፌጎር መጡ፣ ለነውርም ተለዩ፣ እንደወደዱትም ርኩስ ሆኑ። የኤፍሬምም ክብር እንደ ወፍ በሮ ይጠፋል፣ መውለድና መጸነስ ማርገዝም አይሆንላቸውም። ልጆቻቸውንም ቢያሳድጉ ሰው እንዳይቀርላቸው ልጅ አልባ አደርጋቸዋለሁ። ከእነርሱም በራቅኩ ጊዜ ወዮላቸው። እኔ እንዳየው የኤፍሬም ልጆች ለምርኮ ተሰጥተዋል። ኤፍሬምም ልጆቹን ወደ ገዳዮች ያወጣል። አቤቱ ስጣቸው። ምን ትሰጣቸዋለህ? የሚጨነግፍን ማህፀን የደረቀውንም ጡት ስጣቸው። ክፋታቸው ሁሉ በጌልጌላ አለ፣ በዚያም ጠልቻቸዋለሁ። ስለሰሩት ክፋት ከቤቴ አሳድዳቸዋለሁ። ከእንግዲህ ወዲህ አልወዳቸውም። አለቆቻቸው ሁሉ አመፀኞች ናቸው። ኤፍሬም ተመታ፣ ስሩም ደረቀ፣ ፍሬም አያፈራም። ደግሞም ቢወልዱ የማህፀናቸውን ፍሬ ይገድላለሁ። አልሰሙትምና አምላኬ ይጥላቸዋል፣ በአሕዛብም መካከል ተቅበዝባዦች ይሆናሉ። ምዕራፍ 10 እስራኤል ፍሬው የበዛለት የለመለመ ወይን ነው። እንደ ፍሬው ብዛት መሰዊያውን አብዝቷል፣ እንደ ምድሩም ማማር መጠን ሐውልቶችን እያሳመሩ ሰርተዋል። ልባቸው ተከፈለ፣ አሁንም በደላቸውን ይሸከማሉ። እርሱ መሰዊያቸውን ያፈርሳል፣ ሐውልቶቻቸውን ያጠፋል። አሁንም ንጉሥ የለንም እግዚአብሔርንም አልፈራንምና ንጉሥ ምን ያደርግልናል ይላሉ። የማይረባውን ቃል ይናገራሉ፣ ቃል ኪዳን በገቡ ጊዜ በሐሰት ይምላሉ። ስለዚህ መርዛም ሳር በእርሻም ትልም ላይ እንደሚበቅል መቅሰፍት ይበቅልባቸዋል። የሰማርያ ሰዎች ስለ ቤት አዌን እምቦሳ ይፈራሉ፣ ክብሩም ከእነርሱ ዘንድ ወጥቷልና ሕዝቡ ያለቅሱለታል። የጣዖቱ ካህናትም በሐዘን ይንተባተባሉ። ለንጉሱ ለኢያሪም እጅ መንሻ ይሆን ዘንድ ወደ አሶር ይማረካል። ኤፍሬምን እፍረት ይይዘዋል፣ እስራኤልም በምክሩ ያፍራል። ሰማርያ ከንጉሷ ጋር በውሃ ላይ እንዳለች አረፋ ጠፍታለች። የእስራኤል ኃጢአት የሆኑት የአዌን የኮረብታው መስገጃዎች ይፈርሳሉ። እሾህና አሜኬላ በመሰዊያዎቻቸው ላይ ይበቅላል። ተራሮችንም ክደኑን፣ ኮረብቶችንም ውደቁብን ይሏቸዋል። እስራኤል ሆይ ከጊብዓ ዘመን ጀምረ ኃጢአትን ሰርተሃል፣ በዚያም ጸንተሃል። በጊብዓ ላይ ሰልፍ አይደርስባቸውምን? በፈቀድኩም ጊዜ ገስጻቸዋለሁ። ስለ ሁለቱም ኃጢአታቸው በታሰሩ ጊዜ አሕዛብ ይሰበሰቡባቸዋል። ኤፍሬም ማበራየት እንደለመደች ጊደር ነው። እኔ ግን በአንገቱ ውበት እጫንበታለሁ፣ በኤፍሬም ላይ እጠምድበታለሁ። ይሁዳም ያርሳል፣ ያዕቆብም አፈሩን ያለሰልሳል። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱም መጠን እጨዱ፣ ጥጋታችሁንም እረሱ። ክፋትን አርሳችኋል፣ ኃጢአትንም አጭዳችኋል፣ የሐሰትንም ፍሬ በልታችኋል። በኃያላን ብዛት በመንገድህም ላይ ታምናሃልና። በአሕዛብም መካከል ሽብር ይነሳል። እናትም ከልጆቿ ጋር በተፈጠፈጠች ጊዜ ሰልማን ቤተ አርብኤልን በሰልፍ ቀን እንዳፈረሰ እንቦሳዎች ሁሉ ይፈርሳሉ። ከኃጢአታችሁም ክፋት የተነሳ ቤተል እንዲሁ ያደርግባችኋል። በነጋ ጊዜ የእስራኤል ንጉሥ ፈጽሞ ይጠፋል። አሁን ያነበብኩትን ክፍል ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን የቀጥታ ስርጭት ላይ ስለምናጠና ኑ አብረን እናጥና። ጸጋ ይብዛላችሁ።